ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት ከባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን የምታደምጡበት የዩቲዩብ ገጻችን ላይ ትገኛላችሁ። በርካታ መረጃዎችን ለእናንተ አድማጮቻችን ስናደርስ እናንተ ደግሞ እንደ ሁሉ ጊዜው ላይክ እያረጋችሁ እንድታበረታቱን በትህትና ጠየቅን። ሐሳብ አስተያየታችሁን ስለምታጋሩንም ከልብ እናመሰግናለን። ቤተሰሙን ካሻችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ። ውድ ቤተሰቦቻችን በዚህኛውም ጥንቅራችን በርካታ ነጥቦችን ስናነሳ በተለይም የአውሮፓ ትልቅ ክለቦችን በተመለከተ ዛሬ ያገኘናቸው ከዙር ጋርና በዚሁ ዕለታዊ የቡድን ዜናዎችን በስፋት እናነሳለን። በታላላቅ ክለቦች ከማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑል፣ ቼልሲ፣ ሲቲን የተመለከተ በተለይም እነኚህ ትልቅ ክለቦችን የተመለከተ መረጃ በፕሮግራማችን አሰናድተን ይዘን መጥተናል። እስከ ፕሮግራማችን ፍጻሜ በድጋሚ መልካም ቆይታ ተመኝተን የዕለቱን መረጃችንን አፍሪካዊ ጉዳይ በማንሳት እንጀምር። ደቡብ አፍሪካዊ ተጫዋች በማሟሟቅ ላይ ያለ ራሱን ስቶ ህይወቱ ማለፉ በዛሬው ዕለት ተሰምቷል። በደቡብ አፍሪካ ሁለተኛው ሊግ እርከን ለሚሳተፈው ደርባን ሲቲ የሚጫወተው የ2 ዓመት ወጣት ተከላካይ ከሚልፎርድ ኤስሲ ጋር ከነበራቸው ጨዋታ በፊት ራሱን ስቶ ወደ ሆስፒታል ቢወሰድም ህይወቱ ሊተርፍ እንዳልቻለ ታውቋል። የዞንዲ ህልፈት ከተሰማም በኋላ ጨዋታው ግማሽ ሰዓት ላይ ደርሶ ነበር እንዲቋረጥ ተደርጓል። የሞቱ መንስኤ ምን እንደሆነ ለማወቅ ሙከራዎች እየተደረጉ ነበር። እስካሁን ከሆስፒታል አካባቢ የወጡ መረጃዎች የሉም። ደርባን ሲቲ ባወጣው መግለጫ ግን የደርባን ሲቲ ቤተሰብ አባል የሆነው የሲናማልድ ዞንዲ ህይወት ማለፉን ስናረጋግጥ በጥልቅ ሐዘን ነው የሚል መግለጫን ግን ይፋ አድርጓል። ተከላካዩ የመጀመሪያ ፕሮፌሽናል ጨዋታውን በ2021 መስከረም ወር እንዳደረገና በዚህ የውድድር ዘመን ለክለቡ መደበኛ ተሰላፊ እንደነበረ ዘገባው አስረድቷል። በእግር ኳስ ሜዳ ላይ ህይወታቸው ሲያልፍ የመጀመሪያው ተጫዋች ባይሆንም በዚህ ዓመት ግን የሰማነው የመጀመሪያው ነው። ያውም በአፍሪካ ምድር ላይ እጅግ አሳዛኝ የሚባል መረጃ ነበረ። ወደ አውሮፓ መረጃዎቻችን ደግሞ እንሻገር። ውድ ቤተሰቦቻችን ባለፈው የውድድር ዓመት ክርስቲያኖ ሮናልዶ 54 ግቦችን አስቆጥሮ ነበረ በሁሉም መድረክ ለአልናስር በተጫወተባቸው ጨዋታዎች። ዘንድሮ በ2024-25 የውድድር ዓመት ቪክተር ጊዮኬሬስ ይህንን ቁጥር ማለፍ ችሏል። 62ኛ ግቡ ላይ ደርሷል። በዚህ መሰረት በክርስቲያኖ ሮናልዶ ባለፈው ዓመት ተይዞ የነበረውን በከፍተኛ ግብ አስቆጣሪነት ዘንድሮ በ62 ግቦች አሻሽሎታል ማለት ነው። ቪክተር ጊዮኬሬስ ዘንድሮ የአምናውን የተሻለ የግብ ማስቆጠር ንጻር ያለው። በእርግጥ ወደ ፕሪሚየር ሊጉ ቢመጣ የትኛውም ክለብ ቢመጣ ይላመዳል አይለመድም የሚል ጥያቄ እና የፖርቹጋል ሊግን ከፕሪሚየር ሊግ ጋር የሚያወዳድሩም ሰሞኑን አንዳንድ ሀሳቦችን እየተመለከትን ነበር። ጊዮኬሬስ ግን ከአምናው የሮናልዶ ግብ በላይ ዘንድሮ ማስቆጠር ችሏል። ካሪም ቤንዜማ በሳውዲ ፕሮ ሊግ ለአሊታድ ይጫወታል። የቀድሞ የቡድን አጋሩ ሲያርሰበን ሮናልዶ ለአልናስር ይጫወታል። ሁለቱ በአንድ ቡድን በሪያል ማድሪድ ቤት የደመቁ ኮከቦች ነበሩ። አሁን ግን በተቃራኒ የሚፋለሙት። ታዲያ ካሪም ቤንዜማ ከሰሞኑ ፍጹም ቅጣት ምት እንደማይመታ ተናግሮ ነበረ። በዛሬው ዕለት ደግሞ ሙሉ ትኩረቴን የማደርገው ከአልኢትሃድ ጋር የሳውዲ ፕሮ ሊግ ዋንጫን ማሳካት ነው። ለኮከብ ግብ አግቢነት እየተወዳደርኩ አይደለም። ዓላማዬ እሱ አይደለም። ከግል ክብር በፊት የቡድኑን ክብር አስቀድማለሁ ብሏል። አልኢትሃድ የሳውዲ ፕሮ ሊግን ለማሸነፍ ጥቂት ጨዋታዎች ብቻ ነው በእጁ የቀሩት። በዛ ላይ ደግሞ ከሰሞኑ አልሂላል ነጥብ ጥሎለት ነበረና ይሄ ጥሩ አጋጣሚ ነበረ። ለማንኛውም አልኢትሃድ ዘንድሮ የሳውዲ ፕሮ ሊግን ለማንሳት በጣም የቀረበ ነው። የፊት መስመር አጥቂያቸው ካሪም ቤንዜማ ከሮናልዶ ጋር ለወርቅ ጫማው ሳይሆን እየተወዳደርኩ ያለሁት ከአልኢትሃድ ጋር ለዋንጫው ነው ብለዋል። ሜሲን ለ25 ዓመታት በሮማ ቢጫወት ኖሮ አንድም ባላንዶር አያሸንፍም ነበር ብሏል። ፍራንሲስኮ ቶቲን ይሄንን ያለው እሱ ለሮማ ታማኝ ሰው ነው። በርካቶች እንደውም ቶቲ ሲባል በታማኝነቱ ከሚነሳ ተጫዋች አንደኛው ነው። የሮማን መለያ ብቻ ነው የለበሰው። ሜሲ 25 ዓመታትን ሙሉ ቢጫወት ኖሮ አንድም ባላንዶር ከሮማ ጋር ማሳካት አይችልም። ለሱ የባላንዶር ስኬት ምክንያቱም ባርሴሎናም ነበረ ጭምር ሲል ሐሳቡን አጋርቷል። የእናንተን የግል መልከታ ከዚህ አንጻር ልታጋሩን ትችላላችሁ። የ2026 የዓለም ዋንጫን ደግሞ የሚያነሳ ከሆነ ሜሲ ታላቅ ያደርገዋል ወይ ተብሎ የተጠየቀው አጉዌሮ ሲጀመርም ሜሲ ታላቅ ተጫዋች ነው። ከሱ ጋር ማንም ሊወዳደር አይችልም። የሱ ታሪክ አይነኬ ነው። ምንም ነገር ቢፈጠር አሁን ላይ የሜሲን ስኬት ያህል
የሚጠራ እንደም ተጫዋች የለም። የዓለማችን ምርጡ ተጫዋች ሜሲ ነው። የ2026 የዓለም ዋንጫ የሜሲን ምርጥነት አያውጅም። ሜሲ ከዚህም ቀደም ምርጥ ነበር ብሏል ሰርጂዮ ኩናጌሮ የግል ሐሳቡን ደግሞ ሲያጋራ። አንድሬሽ ኢኔሽታ አንድ ቀን ህልሜ ባርሴሎናን ማሰልጠን ነው ብሏል። በእግር ኳስ በባርሴሎና ቤት ለባርሴሎናም ስኬቶች ምክንያት ከነበሩ ተጫዋቾች አንደኛው ነው። በባርሴሎና ቤት ጥሩ ጊዜም ካሳለፉ ተጫዋቾች አንደኛው ነው። የዓለም ዋንጫንም ያወጀ ተጫዋች እንደነበረ እናስታውሳለን። ኔዘርላንድ ከስፔን በነበረው የዓለም ዋንጫ ብቸኛው ግብ አስቆጣሪና ስፔን የዓለም ዋንጫን ስታሳካ ብቸኛው ግብ አስቆጣሪ እንደነበረ እናስታውሳለን። በተለይም ደግሞ ዣቪና ኢኔሽታ በመሃል ሜዳ ጥምረት ከቡስኬት ጋር የነበራቸው በባርሴሎና ፍጹም የተለየ ነበረ። አሁን በአሰልጣኝነት እየሰራ ሲገኝ ይህ የቀድሞ የባርሴሎና ተጫዋች ህልሙ ባርሴሎናን ማሰልጠን እንደሆነ ተናግሯል። አሌሃንድሮ ባልዴ በጉዳት ምክንያት የፊታችን ቅዳሜ የሚደረገው የኮፓ ዴለሬ የፍጻሜ ጨዋታ እንደሚያልፈው ተረጋግጧል። እንደሚታወቀው የፊታችን ቅዳሜ በኮፓ ዴላሬ ኤል ክላሲኮ ባርሴሎና ከሪያል ማድሪድ እንደሚገናኙ ይታወቃል። እዚህ ጨዋታ ላይ ነው እንግዲህ በጉዳት ምክንያት አሌሃንድሮ ባልዴ የማይሳተፈው። ከቪኒሺየስ ጁኒየር ጋር በተያያዘ ፊፋ ማጣራቶችን እያደረገበት ነው ተብሏል። ሁለት ተመሳሳይ ክለቦችን መግዛቱን ተከትሎ ነው። እነኚህ ሁለት ክለቦች ከጥቅም ጋር በተያያዘ ታዲያ በማይሆን መንገድ ስራዎች እየተሰሩ ነው እነኚህ ክለቦች ላይ። የእነኚህ ክለብ ባለቤት ደግሞ ቪኒሺየስ ጁኒየር ነው የሚል መረጃ የደረሰው ፊፋ ጉዳዩን በማጣራት ላይ ይገኛል ተብሏል። እነኚህን ሁለት ክለቦች የያዘው ቪኒሺየስ ጁኒየር ከጥቅም ጋር በተያያዘ በህገወጥ መንገድ ቡድኖችን ተጠቅሞባቸው ከሆነ ለ2 ዓመት ከእግር ኳስ ዓለም ሊታገድ እንደሚችል ነው መረጃዎች እየወጡ የሚገኙት። ፊፋ መች ጉዳዩን መርምሮ ውጤቱን ይፋ ያደርጋል በሚለው ጉዳይ ላይ ግን የተሰጠ መግለጫ ባይኖርም ፊፋ ግን ምርመራ መጀመሩ በዛሬው ዕለት ይፋ ተደርጓል። መረጃውን ማርካም ፋብሪዞ ሮማኖን በፊት ገጻቸው ላይ ይዞት ወጥቷል። ኪሜንጄ እና ባየር ሙኒክ በስምምነት ለመለየት ወሰነዋል። ነገር ግን ስምምነቱ ውድ ቤተሰቦቻችን ኮንትራት መቅደድ አይደለም። ለተጫዋቹም ለክለቡም ጠቀም ያለ ገንዘብ ሲመጣ ነው። ለክለቡ የማዘዋወሪያ ሂሳብ፣ ለተጫዋቹ ደግሞ ሳምንታዊ ደሞዝ ጠቀም ያለ ሲመጣ ለመለየት ወሰነዋል የተባለው በአውሮፓ ውስጥ ይህን ተጫዋች ማግኘት እጅግ በጣም ከባድ እንደነበረ እናስታውሳለን። አሁንም ቢሆን ለአውሮፓ ክለቦች ከበድ ሊል ይችላል ነው የተባለው። በተለይም ባየር ሙኒክ ከሚፈልገው ገንዘብና ከተጫዋቹ ሳምንታዊ ደሞዝ ጋር በተያያዘ ምናልባትም የሳውዲ ፕሮ ሊግ ክለቦች ረብጣ ብሮችን በማውጣት አይታሙምና ከየትኛውም ክለብ በተለየ ለባየር ሙኒክና ለኪሜንጄ መፍትሄ ሊሆኑ ይችላሉ የተባሉት የሳውዲ ክለቦች ናቸው። ምናልባት በቀጣይ ክረምት ላይ እነኚህ የሳውዲ ክለቦች ጥረት የሚያደርጉ ከሆነ እንመለከተዋለን። የጣሊያን ታላላቅ ክለቦችን ጨምሮ በአውሮፓ የሚገኙ የጀርመን ክለቦችን ጭምር ማለት ነው። እንደውም አርቢ ሌይፕዚግን በዋነኝነት በጀርመን ማንሳት እንችላለን። የሴስክ ፋብሬጋስ ስም በስፋት እየተያዘ ነበር ከነኚህ ክለቦች ጋር። አሁን እየወጡ ባሉ መረጃዎች መሰረት የቀድሞ የአርሰናል፣ ባርሴሎና፣ ቼልሲ፣ ሞናኮ የአማካይ ስፍራ ተጫዋች የነበረው ሴስክ ፋብሬጋስ አሁን ባለበት በኮሞ የአሰልጣኝነት ስራ ለመቀጠል ወስኗል እየተባለ የሚገኘው ተጫዋቹ በሚቀጥለው የውድድር ዓመት ይህን ክለብ እየመራ የመቀጠል ዕድሉም ሰፊ መሆኑ ተዘግቧል። ለአሰልጣኙ ቅርብ የሆኑ ምንጮችም ይሄን አረጋግጠውታል። ሴስክ ፋብሬጋስ በዘንድሮ የውድድር ዓመት ኮሞን በተለይም በፕሪሚየር ሊጉም እንዲቆይ ያደረገበት መንገድ አሁንም በዋነኝነት ሊደነቅ ይገባል። ኮሞ ዘንድሮ የመውረድ ብዙም ስጋት የለበትም። በዛ ላይ እሱ ነው ይዞት የመጣው የተወሰነ ፐርሰንትም የክለቡ ድርሻ እንዳለው ይታወቃል። ይህ የቀድሞ ተጫዋችና የሆኑ አሰልጣኝ በበርካታ የአውሮፓ ክለቦች ቢፈለግም በዛው መቆየትን መርጧል የተባለው። ውድ ቤተሰቦቻችን ቃል ስፖርት የዩቲዩብ ገጻችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን እንሻገር። በድጋሜ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ከኛ ጋር እንድትቆዩ በአክብሮት ጋበዝን። ውድ ቤተሰቦቻችን በፕሪሚየር ሊግ የመረጃ ክፍለ ጊዜያችን ምርጦቹን ሁለት ግብ ጠባቂዎች አንስተን እንጀምር። በተወዳጁ የእንግሊዝ ፕሪሚየር ሊግ 33ኛ ሳምንት ላይ ሲደርስ 33 ጨዋታዎች በኋላ በዘንድሮ የውድድር ዓመት በርካታ ጨዋታዎችን መረቡን ሳያስደፍር በመውጣት የኖቲንግሃም ፎረስቱ ግብ ጠባቂ ሴልስን የሚስተካከሉ የለም። ከ33 ጨዋታ 13ቱ ላይ ግብ አልተቆጠረበትም። የአርሰናሉ ዴቪድ ሪያ በሁለተኝነት ተቀምጧል። በ33 ጨዋታ 12 ጨዋታዎች ላይ መረቡን አላስደፈረም።
የኤቨርተኑን ፒክፎርድ በ33 ጨዋታ 10 ጊዜ መረቡን አላስደፈረም። የፓላሱ ሄንደርሰን በተመሳይ በ33 ጨዋታ 10 ጊዜ መረቡን ሳያስደፍር ወጥቷል። ምናልባት በንጻሬ ካየነው የአሊሰን ቤከር ደግሞ ፍጹም የተለየ ነው። 10 ጨዋታዎችን ያንሳል። 23 ጨዋታ ላይ ብቻ ነው መሳተፍ የቻለው። 9 ክሊን ሺት አለው። አንድሬ ኦናና በ32 ጨዋታ 9 ክሊን ሺት፣ ኤደርሰን ሞራሌስ ከ22 ጨዋታ 7 አለውና ምናልባት የአሊሰን የጨዋታ ብዛት ቢኖር ኖሮ በፕሪሚየር ሊጉ ምናልባትም ከ1 እስከ 3 ላናጣው እንችል ነበር። ይህን ግብ ጠባቂ በጉዳት በርካታ ጨዋታዎች እንዳለፉት ይታወቃል። ሌላኛው በዘንድሮ የእንግሊዝ ፕሪሚየር ሊግ የ2024-25 የውድድር ዓመት በርካታ ኳሶችን በማዳን ማርክ ፍሊከንን የሚስተካከለው የለም። 133 ኳሶችን በማዳን በፕሪሚየር ሊጉ ቀዳሚ ነው። ሁለተኛ ላይ የምናገኘው አሮን ራምስዴል ነው ከሳውዝሃምፕተን 108 ኢላማቸውን የጠበቁ ኳሶችን አድኗል። ሶስተኛ የምናገኘው ደግሞ በክሊንሺት አንደኛ የምናገኘው ማት ሴልስን ነው 108 በተመሳይ ከአሮን ራምስዴል እኩል 108 ኳሶችን በማዳን ከ1 እስከ 3 ያለውን ስፍራ ይዘዋል። ዘንድሮ ፕሪሚየር ሊጉ ላይ አንድ ግጥምጥሞሹ በጣም አስገራሚ ነው። ይሄኛውም በአርሰናል በኩል እስከ 33ኛ ሳምንት በአጠቃላይ 18 ጨዋታዎችን ድል አድርገዋል። ማንቸስተር ሲቲ 18 ጨዋታ ድል አድርጓል። ኖቲንግሃም ፎረስት 18 ጨዋታ ድል አድርጓል። ኒውካስል ዩናይትድ 18 ጨዋታ በተመሳይ ድል አድርጓል። እነኚህ ተጫዋቾች ከ3ኛ እስከ 5ኛ ያለውን ስፍራ የያዙ ክለቦች ናቸው። እጅግ በጣም አስገራሚ የሚባል ግጥም ከ2ኛ እስከ 5ኛ ያለውን ደረጃ የያዙ ናቸው። እጅግ በጣም አስገራሚ የሚባል ግጥምጥሞች ነው። ዘንድሮ ከዋንጫውም በላይ አጓጊ ቦታ ሆኖ ያለው የአውሮፓን ትኬት መቁረጥ እንደሆነ ይታወቃል። ወራጆቹም አስቀድመው እየተለዩ መሆናቸውን ተከትሎ እንደከዚህ ቀደሙ የፕሪሚየር ሊጉን የመጨረሻ ሳምንት ጨዋታ አያስጠብቀንም። የመጨረሻ ሳምንት ጨዋታ የምንጠብቀው በሙሉ የአውሮፓን ትኬት ከመቁረጥ ጋር በተያያዘ ብቻ ነው። ሊድስ ዩናይትድ ከሻምፒዮንሺፕ ወደ ፕሪሚየር ሊጉ ካደጉ ክለቦች ውስጥ አንደኛው ነው፣ በርንሌ ጋር ማለት ነው። ታዲያ በአሰልጣኝነት እየመሩ ወደ ፕሪሚየር ሊጉ ያሳደጉት ደግሞ ዳንኤል ፋርክ ናቸው። እኛ አሰልጣኝ ግን በፕሪሚየር ሊጉ መጥፎ የሚባል ሪካርድ ካላቸው አሰልጣኞች አንደኛው ናቸው። ምናልባትም በሊድስ ዩናይትድ ላይ ቀጥሉ ይችላሉ የሚሉ መረጃዎች በተለይም ዴይሊ ሜል እና ሚረር ስፖርት ይዘውት እየወጡ ይገኛሉ። ምክንያታቸው ደግሞ ይህ አሰልጣኝ በፕሪሚየር ሊጉ የነበረው መጥፎ ሪካርድን ያነሳሉ። በሻምፒዮንሺፑ ግን ሊድስ በአስደናቂ ሁኔታ በቀጥታ ወደ ፕሪሚየር ሊጉ እንዲቀላቀል ወሳኙን ድርሻ ከሚወስዱት ሰዎች አንደኛው እኚህ አሰልጣኝ ናቸው። የ31 ዓመቱ ግብ ጠባቂ ኤደርሰን ሞራሌስ በዚህ ክረምት ማንቸስተር ሲቲን የመልቀቅ ዕድሉ ሰፊ ነው እየተባለ ነው። በተለይም ደግሞ ክለቡ ከበርካታ ግብ ጠባቂዎች ጋር ስሙ እየተያዘ መሆኑን ተከትሎና እንዲሁም ከሰሞኑ ደግሞ የፖርቶ ግብ ጠባቂ ዲያጎ ኮስታ በስፋት ስሙ መያያዙ ይህንን መረጃ እውነት ሊሆን ይችላል እያሉ ነው። በተለይም የሳውዲ ክለቦች የ31 ዓመቱን ግብ ጠባቂ ኤደርሰን ሞራሌስን የግላቸው ማድረግ ፍላጎት አላቸውና ረብጣ ብሮችን ይዘው ግብ ጠባቂውን ሊያስኮበልሉት ይችላሉ ተብሎ ይጠበቃል። የቡድኑ ቁጥር 1 ግብ ጠባቂነቱን የሚያጣ ከሆነ ግን ያለምንም ጥርጥር መልቀቁ አይቀርም። ጄሚ ካራገር በተንታኝነት እየሰሩ ከሚገኙ የቀድሞ ተጫዋቾች ውስጥ አንደኛው ነው። ብዙ ጊዜ አወዛጋቢ ሐሳቦችን በመስጠት ይታወቃል። አንድ ሐሳቡ አሁን በበርካታ ማህበራዊ ትስስር ገጽ ላይ እየዞረ ነው። ይህም ጄሚ ካራገር ፔፕ ጋርዲዮላ በማንቸስተር ሲቲ ቤት የሰራው ስራ ሰር አሌክሳንደር ቻክማን ፈርጉሰን በዩናይትድ ከሰራው ስራ ይበልጣል የሚል ነው። የተለያየ ዘመን ያሰለጠኑ ናቸው። ሁለቱም የተለያየ እግር ኳስ ፍልስፍና ነበራቸው። ፕሪሚየር ሊጉም የተለያየ ምዕራፍ ላይ ነበረ። ሁለቱን በስኬት ደረጃ ለማወዳደር በተወሰነ መንገድ የዓመተ ምህረት ልዩነቱ ወይም የዘመን ልዩነቱ በራሱ የራሱ የሆነ ተጽዕኖ ይኖረዋል። እግር ኳስ በየዘመኑ ፍልስፍናው ተቀይሯል፣ ምንም ጥያቄ የለውም። የጆዜ ሞሪኒሆ፣ የአርሰን ቬንገር፣ የነ ቤኒቴዝ ዘመን አሰልጣኝ ናቸው ሰር አሌክሳንደር ቻክማን ፈርጉሰን። የነ ፔፕ ጋርዲዮላ ዘመን ደግሞ እንደሚታወቀው እነ አንቾሎቲ በደንብ በስፋት እግር ኳሱ ላይ ትልቅ ክለቦችን ይዘው የተመለከትንበት፣ እንደዚሁ ደግሞ እነ ማይክል አርቴታ የመጡበት፣ የርገን ክሎፕ፣ እነ ዣቪ ራሱ ወጣት አሰልጣኝ ሆነው ከባርሴሎና ጋር ዋንጫን ያነሱ፣ እነ ሃንሲ ፍሊክን በትልቁ ልናነሳቸው እንችላለን። የቅርብ ጊዜ አሰልጣኞች እናንተም ልጠቅሱ ትችላላችሁ። ምናልባት እነኝህን በዘመን ማወዳድሮ የተሻለ አይሆንም ወይ? የእናንተን የግል መልከታ አጋሩን። ነገር ግን የፕሪሚየር ሊጉ የክፍለ ዘመናችሁን ወይም እናንተ እግር ኳስ ማየት ከጀመራችሁ ጊዜ ጀምሮ ለፕሪሚየር ሊጉ ማን ነው ምርጡ አሰልጣኝ የሚለውን ግን የእናንተን ማጋራት ትችላላችሁ። ጄሚ ካራገር ግን ለእኔ ፔፕ ጋርዲዮላ ከሰር አሌክሳንደር ቻክማን ፈርጉሰን የተሻለ ነበር ብለዋል።
ቼልሲ በዚህ የክረምት የዝውውር መስኮት ከቀጣይ የሚመጣው ማለት ነው በርካታ ዝውውሮችን ለማድረግ እቅድ ይዞ ሳለ ፉክክሩም የሚያደርግባቸው ዝውውሮች ይጠበቃሉ። አንደኛው የዲያን ሆይሰን ዝውውር ነው። ይህን ዝውውር ለመጨረስ በርካታ ጥረቶችን እያደረጉ ከሚገኙ የአውሮፓ ክለቦች አንደኛው ነው። በተለይም ቼልሲ ዋነኛ እቅዱ የዓለም ክለቦች ዋንጫ ከመጀመሩ በፊት በተሰጠው የዝውውር ቀናት ላይ ይህንን ተጫዋች የግላቸው ማድረግ ይፈልጋሉ ተብሏል። በዛ ሰዓት ላይ በራሱ ከሪያል ማድሪድ ጥብቅ ፉክክር ይጠብቃቸዋል ተብሎ ይጠበቃል። በዋነኝነት ስሙ ከሪያል ማድሪድም ጋር ጭምር እየተያዘ ነው። በፕሪሚየር ሊግ ደግሞ እንደ አርሰናል፣ ሊቨርፑል ትልቅ ስራን እዚህ ተጫዋች ላይ ይሰራሉ ተብሎ ይጠበቃል። ግን ነገሮችን በጊዜ ለመጨረስ ቼልሲ ወሳኝ እንቅስቃሴ እያደረገ ነው። ሮበርት ሳንቼስ፣ ፌሊፔ ጀርገንሰን፣ ጆርጅ ፔትሮቪች አሊያም ማይክ ፔንደርሰን በቀጣይ ውድድር ዓመት 4 እጩዎች ሆነው የቼልሲ ቁጥር 1 ግብ ጠባቂ ለመሆን ይወዳደራሉ ይላል የማትሎ ዘገባ። በነገራችን ላይ ውድ ቤተሰቦቻችን ቼልሲ ከግብ ጠባቂ ጋር በተያያዘ ወይ አዲስ ግብ ጠባቂ ያመጣል አሊያም ደግሞ ከሮበርት ሳንቼዝ ወጣ ብሎ ሌሎች በውሰት የሰጣቸውን ግብ ጠባቂዎች ይመለከታል እየተባለ ነው። ምናልባት የቼልሲ ደጋፊዎች ግን በውሰት ከሚጫወቱት ተጫዋቾች በግብ ጠባቂነት አሊያም ዘንድሮ ከተጫወቱት ከነ ሮበርት ሳንቼዝ እነኚህን ማጫወት አሊያስ አዲስ ግብ ጠባቂ ማምጣት የእናንተን ምርጫ አጋሩን። ኢብራሂማ ኮናቴ በሚቀጥለው ክረምት ኮንትራቱ ያበቃል። የኮንትራት ንግግሩም እስካሁን ምንም እድገት እንዳላሳየ ነው መረጃዎቹ እየወጡ የሚገኙት። ከዛ በተረፈ ግን የአውሮፓ ሌሎች ክለቦች ጨምሮ የሳውዲ ክለቦች ጆ ጎሜዝ እና ያራል ኳንሳን ከክለቡ የማስኮብለል ፍላጎታቸው አሁንም እንደቀጠለ ነው። በእርግጥ ያራል ኳንሳን የመሸጥ ምንም አይነት ፍላጎት በሊቨርፑል በኩል እስካሁን እየታየም አይደለም። በርንማውሶች የሊቨርፑል ተጫዋች የሆኑትን ከኦማሃኒ ኬለር ግብ ጠባቂውን ሃርቪ ኤሊዮትና ቤንዶክን በቅርበት እየተከታተሉ ነው ተብሏል። በተለይም በበርንማውስ ቤት በቀጣይ ክረምት የሚያጧቸው ወሳኝ ተጫዋቾች ሊኖሩ ይችላሉ። እነኛን ተጫዋቾቻቸውን ለመተካት የውሰት ዝውውሮችን ቅድሚያ ይሰጣሉ ተብሏል። ከዛ በተረፈ ግን በአውሮፓ ልምድ ያላቸውና በክለብ የመጫወቻ ደቂቃን ያጡ ተጫዋቾችን ወደ ቡድኑ ማምጣት የአንዲ ኢራኦላ ቡድን የያዘው ሌላኛው እቅድ ነው። የሊቨርፑል እነኚህ ተጫዋቾች በተለይም ኮማህኒ ኬለር እንኳን ኦልሞስት ለእርግጠኝነት የቀረበ ነው ክለቡን ይለቃል በሚል ምክንያቱ ግልጽ ነው። አንደኛ ቁጥር 1 ግብ ጠባቂ ያለ አሊሰን ቤከር፣ ሌላ ቁጥር 1 ግብ ጠባቂ ሊሆን የሚችለው ማማርዳሽቪሊ ከቫሌንሺያ ይመጣልና ይህ ተጫዋች ወደ 3ኛነት ሊወርድ ይችላልና በዚህ ምክንያት ክለቡን መልቀቁ የማይቀር ነገር ነው። ስቴቨን ጄራርድ እና ጆርዳን ሄንደርሰን ቨርጅል ቫን ዳይክ በሳውዝሃምፕተን እያለ እንዲቀላቀላቸው አብዝተው ከሰሩ ተጫዋቾች አንደኞቹ መሆናቸውን የሊቨርፑል የዜና ምንጮች አረጋግጠዋል። በተለይም የሳውዝሃምፕተን ቆይታው ላይ እጅግ በጣም አስደናቂና በበርካታ የአውሮፓ ክለቦች አይን ውስጥ የወደቀበት ሰዓት ነበረ ቨርጅል ቫን ዳይክ። በወቅቱ ታዲያ ሁለቱ ተጫዋቾች ስቴቨን ጄራርድ እና ጆርዳን ሄንደርሰን ሊቨርፑል እንዲቀላቀልና የራሱን ታሪክ እንዲጽፍ ጥሪ ካቀረቡለት ተጫዋቾች ግንባር ቀደም ናቸው። ተጫዋቹም ምንም ጥርጥር የለውም በሊቨርፑል መጥቶ የእንግሊዝ ፕሪሚየር ሊግ ዋንጫና ግዙፉን የአውሮፓ ሻምፒዮንስ ሊግ ዋንጫ ማሳካታቸው የቅርብ ጊዜ ትውስታ ነበረ። የኤፍኤስጂ ከፍተኛ ስራ ኃላፊዎች በሙሉ በፕሪሚየር ሊግ ዋንጫን ለሊቨርፑል ለመስጠት በሚዘጋጀው ስነ ስርዓት ላይ ይገኛሉ። የሊግ ዋንጫ ሲቀርብ ከቡድኑ ጋር መሆን ሲችሉ ይህ የመጀመሪያ ጊዜ ነው። በነገራችን ላይ እነሱ እያሉ ሊቨርፑል የፕሪሚየር ሊግን ዋንጫ አንስቶ ነበረ፣ ግን በዛን ወቅት መታደም አልቻሉ ነበረ። ምክንያቱ ግልጽ ነው። ሊቨርፑል ያኔ ዋንጫ ባነሳበት ዓመት የኮቪድ ወረርሽኝ ነበረ። በእንግሊዝ ደግሞ ጥብቅ ቁጥጥር ነበረ፣ የኳራንቲን ስርዓት ስለነበረ ማለት ነው። በዛ ምክንያት እንግዲህ አልተገኙም ነበረ። ስለዚህ ለሊቨርፑል በዘንድሮ ውድድር ዓመት ዋንጫው ሲበረከት ለመጀመሪያ ጊዜ የሊቨርፑል ባለቤቶች በስነ ስርዓቱ ላይ ይታደማሉ ተብሎ ይጠበቃል። ማርከስ ራሽፈርድ በሚቀጥለው የውድድር ዓመት ከማንቸስተር ዩናይትድ ይልቅ የአውሮፓ ሻምፒዮንስ ሊግ የሚሳተፈን ክለብ ቅድሚያ ይሰጣል ይላል የቲኤንቲ ስፖርት ዘገባ ነው። አስቶን ቪላዎች 40 ሚሊዮን ሮም ተጫዋቹን የመግዛት አማራጭ እንጂ ግዴታ አይደለም። ስለዚህ ግዴታ ቢሆን ለአስቶን ቪላ ምናልባት አሁን ከወቅታዊ ብቃት አንጻር ጥሩ አማራጭ ሊሆን ይችል ነበረ። ዩናይትዶች ግን እንደ አማራጭ ነው አንቀጹ እንዲካተት ያደረጉትና አማራጭ ስለሆነ ዩናይትዶችም ተጫዋቹን መመለስ ይችላሉ። ራሽፈርድም ለመፈረም ይችላል ቋሚ ዝውውሩን። ስለዚህ በራሽፈርድ በኩል አሁን የተያዘው ዋነኛ ዕቅድ የአውሮፓ ሻምፒዮንስ ሊግ ትኬት ቆራጭ ለሆነ ክለብ መሳተፍ ብቻ ነው ተብሏል። በእርግጥ እናት ክለቡ ማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግን የመቁረጥ እድል ካላቸው የአውሮፓ ክለቦች አንደኛው ነው። ትልቁ ችግር ሊሆን ይችላል ተብሎ የሚጠበቀው ምናልባት ዩናይትድ የአውሮፓ ሻምፒዮንስ ሊግ ትኬትን እንኳን ቢቆርጥ በሩበን አሞሪምና በራሽፈርድ መካከል ያለው ልዩነት ነው ተብሏል። ለዩናይትድ ቅርብ የሆኑ ምንጮችም እንዳረጋገጡት ከሆነ
በሩበን አሞሪም በኩል ገንዘብ ይፈልጋል የተባለው ይገንዘብ ታዲያ ተጫዋቾችን በቀጣይ ክረምት ማምጣትና እሱም የሚፈልገውን አይነት የቡድን ግንባታ ሂደት ማካሄድ ነው። ለዚህም ደግሞ ራሱ ማርከስ ራሽፈርድን ጨምሮ ጄደን ሳንቾ፣ አንቶኒ እንደዚሁም ታይለር ማላሲያ፣ አሌሃንድሮ ጋርናቾና ካዜሜሮ በውድ ዋጋ ለሽያጭ ሊቀርቡ ይችላሉ ተብሎ ይጠበቃል። እነኚህ ትልቅ ተጫዋቾችን ትልቅ ገንዘብ የማግኘት እቅድ በማንቸስተር ዩናይትድ በኩል ተይዟል የተባለው በቀጣይነት ደግሞ ወደ ዩናይትድ ይመጣሉ የተባሉ ስሞችን በስፋት ሰሞኑን በሩመር ደረጃ እኛም ስናደርሳችሁ ነበረ። ከነኚህ ዝውውሮች ጋር በተያያዘ የቀድሞ የማንቸስተር ዩናይትድ ተጫዋች ዲሚትሪ ቤርባቶቭ ሀሳቡን አጋርቷል። ማንቸስተር ዩናይትድ በአሁኑ ሰዓት ኦስሜን ያስፈልጋቸዋል ብለዋል። ዴላፕን ማስፈረም ለእኔ ትርጉም አለው ብዬ አላምንም ያለው ዲሚትሪ ቤርባቶቭ በተለይ ቾድ ኦቢ ከምርጦቹ መማር አለበት ብሏል። ቾድ ኦቢ ማደግ የሚችል ምርጥ ተጫዋች ነው የሚለው ይህ የቀድሞ ዩናይትድ አጥቂ ዲሚትሪ ቤርባቶቭ፣ ነገር ግን ቾድ ኦቢን የሚያስተምረው ሰው ያስፈልጋል። ስለዚህ ሊያም ዴላፕ እንዴትም ሆኖ ቾድ ኦቢን ማስተማር አይችልም። በሻምፒዮንሺፕ በሶስት የተለያዩ ቡድኖች ጋር ካልተሳካለት ሰው መማር አይችልም። የግዴታ የቾድ ኦቢን ምርጥ ብቃት ለማግኘትና እንዲማር ከተፈለገ በአውሮፓ ግዙፍ ልምድ ያለው ቪክተር ኦስሜን የማንቸስተር ዩናይትድ አጥቂ መሆን አለበት እያለ ነው። ቪክተር ኦስሜን በዚህ ውድድር ዓመት በአጠቃላይ ለጋላታሳራይ 30 ግቦችን ማስቆጠር ይችላሉ። ለቤተሰቦቻችን በእርግጥ አንዳንድ ጊዜ ሊጎችን ማነጻጸር በጣም ከባድ ነው። በፕሪሚየር ሊግ 10 ግብ ማስቆጠር ምናልባት አንዳንድ ሊጎች ላይ 20 ግብ ከማስቆጠር ጋር ሊስተካከል ይችላል፣ ሊጎቹ ካለባቸው ጫና አንጻር ማለት ነው። ቪክተር ኦስሜን በእርግጥ ዘንድሮ 30 ግቦችን ለጋላታሳራይ ያስቆጥሯል። ምናልባት ለዩናይትድስ ቢመጣም ልክ ቪክተር ጊዮኬሬስ ላይ ጥያቄ እንዳነሳው ዊሊያም ጋላስ የዩናይትድ ደጋፊዎችስ ቪክተር ኦስሜን ቢመጣ ማንቸስተር ዩናይትድ ላይ እንደዛ አይነት ጥያቄ ያላችሁ ከሊግ ጋር በተያያዘ የእናንተን የግል መልከታ አጋሩን። ማንቸስተር ዩናይትዶች በክረምት የአሌሃንድሮ ጋርናቾን ዝውውር ሊፈቅዱ የሚችሉት በቡድን ግንባታ ላይ ሊያገዛቸው የሚችል ከሆነ ብቻ ነው። በተለይም የአሌሃንድሮ ጋርናቾ ሽያጭ ሌሎች ተጫዋቾችን ለማምጣት የሚያስችል ገንዘብ ከመጣ ጥያቄውን ያጤኑበታል ምን የተባለው። አሌሃንድሮ ጋርናቾ በዚህ ውድድር ዓመት በፕሪሚየር ሊጉ ተጫዋቾችን አታሎ ወይም ድሪብል ለማድረግ ከሞከረው 60 ሙከራ ውስጥ የተሳካለት 29.3% ብቻ ነው። ይህም በርካታ የድሪብል ሙከራን ያደረገው ዝቅተኛ ነጻሪ ካላቸው ተጫዋቾች ውስጥ አሌሃንድሮ ጋርናቾ ይጠቀሳል። መረጃውን ያገኘነው ከሁስኮርድ ላይ ነው። ማንቸስተር ዩናይትድ በዛሬው ዕለት መደበኛ ልምምዱን አድርጎ ነበረ። በግብ ጠባቂ ኦናና፣ ሃሪሰን፣ ሄቶንና ሚ ተሳትፈዋል። በተከላካይ በኩል መዝራዊ፣ ካምሶን፣ ሌንድሎፍ፣ ማጉዌር፣ ፍሬድሪክሰን፣ ኢቫንስ፣ ዮሮ፣ አማስ፣ ዶርጉሾ ተካተዋል። በአማካይ ስፍራ ላይ ሜሰን ማውንት፣ ጎር፣ ፈርናንዴዝ፣ ቦውን፣ ሜይኖ፣ ኡጋርቴ፣ ኤሪክሰን እና ካዜሜሮ፣ አጥቂ ስፍራ ላይ ጋርናቾ፣ ሆይሉንድ እና ቾድ ኦቢ በዛሬው ዕለት በማንቸስተር ዩናይትድ በኩል በልምምድ ስፍራ የተገኙ ተጫዋቾች ናቸው። ማንቸስተር ዩናይትድ በቀጣይ የኢሮፕ ሊግ በሳን ማሜስ ከአትሌቲኮ ቤልባኦ ጋር አላቸውና ከፕሪሚየር ሊግ ጨዋታ በላይ እሱ ጨዋታ በዋነኝነት ያስፈልጋቸዋል። ምናልባት አሁን ልምምድ ያደረጉትን ተጫዋቾቻቸውን በሙሉ በፕሪሚየር ሊግ ላይ ጠቀሟቸው ይችላል ተብሎ ይጠበቃል። በሳምንቱ መጨረሻ የማንቸስተር ዩናይትድ ተጫዋች ሜሰን ማውንት በቀሪ ጨዋታ መርሃ ግብሮች ላይ ለቡድኑ ሙሉ ግልጋሎት መስጠት እንደሚፈልግ ገልጿል። በቂ የመጫወቻ ጊዜ በቀሪ ውድድር ጊዜ ያስፈልገኛል ያለው ሜሰን ማውንት በሁሉም ጨዋታዎች ላይ መኖር እፈልጋለሁ ብሏል። በተጨማሪም ቡድኑ በዩሮፓ ሊግ እስከ ፍጻሜ እንደሚጓዝ በመጠቆም በዩሮፓ ሊግ ፍጻሜ መጫወት አለብን እቅዳችንም ይህ ነው ሲል ተደምጧል። በቀሪ የጨዋታ መርሃ ግብር ቡድኑ የተሻለ ደረጃ ይዞ እንዲያጠናቅቅ የተቻለውን ሁሉ ማድረግ እንደሚሻም የገለጸው ሜሰን ማውንት ቡድኑን ለማገልገል 100% ዝግጁ ነኝ ሲል ተደምጧል። ተደጋጋሚ ጉዳት የሚያስቸግረው ማንቸስተር ዩናይትድ ቤት ከነበረበት ያልነበረበት ዓመታት ይበልጣሉ። ምናልባት በቼልሲ እንደዚህ አይነት ተደጋጋሚ የጉዳት ታሪክ አለው፣ ግን በእንደዚህ አይነት ደረጃ ጨዋታዎች ሲያመልጡት አልተመለከትንም። የውድድር ዓመቱ ሲጀመር ጀምሮ በዚህ ዓመት የሻምፒዮንስ ሊግ ዋንጫ እንደምናሸንፍ እናምን ነበር ብሏል ዴክላን ራይስ። አሁን ወደ መዳረሻው ተቃርበናል እና ዋንጫውን ለማግኘት ይህ ትክክለኛው ጊዜ ነው፣ ህልማችንን ለማሳካተም ቆርጠን ተነስተናል ያለው ዴክላን ራይስ ዓመቱም ሲጀመር ይህ ዓመት በአውሮፓ መድረክ የተለየ እንደሚሆን አቅደንም ነበረ፣ አሁን ያንን እቅዳችንን እየኖርን ነው ብለዋል። የቀድሞ የማንቸስተር ዩናይትድ ሌጀንድ ሪዮ ፈርዲናንድ ከዚህ ቀደም የአርሰናል ቡድን የዘንድሮን የአውሮፓ ሻምፒዮንስ ሊግ ዋንጫ ለማሸነፍ ሙሉ ለሙሉ አቅም አለው፣ ሙሉ ለሙሉም ብቁ ናቸው ማለቱ ይታወሳል።
በተለይም ሪያል ማድሪድን በደርሶ መልስ በሁለቱም ጨዋታ ካሸነፈ በኋላ አብዛኞቹ ለአርሰናል የሚሰጡ ግምቶች ከፍ ብለዋል። ኦፕታም የዘንድሮን የአውሮፓ ሻምፒዮንስ ሊግ የማንሳት ቅድመ ግምትን ለማይክል አርቴታ ቡድን አርሰናል እንደሰጠ ይታወቃል። የአርሰናል አሰልጣኝ ማይክል አርቴታ ከተጫዋቾች አጠቃቀም ጋር በተያያዘ ሐሳቡን አጋርቷል። አሰልጣኙም ቡካዮ ሳካ በፕሪሚየር ሊግ ጨዋታ ላይ ያሳርፋል ወይ ተብሎ የተጠየቁት ጥያቄ ተከታዩን ምላሽ ሰጥተዋል። ተጫዋቾችን ብቁና ዝግጁ ሲሆኑና መጫወት ሲፈልጉ መጫወት አለባቸው። እናም ጥሩ እንቅስቃሴ ያሳያሉ። ሲጫወት ጥሩ ነገር ከተሰማው ችግር የለውም። በተጫዋቹ ቁጥር ወይም ደግሞ በአካለ ብቃትና በስነ ልቦናዊ በኩል እድገት ያሳያል እያንዳንዱ ጨዋታ ባካሄደ ቁጥር። ስለዚህ የተጫዋቹን ቁጥር ለማሻሻል በአካል ብቃት ለማሻሻል ተጫዋቹ መጫወት የሚችልበት ጥሩ ሆነን ጤንነት ላይ ካለ የትኛውንም ተጫዋች ለማጫወት ዝግጁ ነኝ ብለዋል። አርሰናል ጋናዊን የአማካይ ስፍራ ተጫዋች ቶማስ ፓርቴን ኮንትራት እስካሁን ምንም አይነት እንቅስቃሴ አላደረገበትም። ምናልባት ለአርሰናል ቅርብ የሆኑ ምንጮች በቅርቡ ድርድር ማድረጋቸው አይቀርም እየተባለ ነው ይህን ተጫዋች በተመለከተ። ነገር ግን አንድም ድርድር እስካሁን አልተደረገም። አትሌቲኮ ማድሪድ፣ ዩቬንቱስ፣ ባርሴሎና የተጫዋቹ ፈላጊ ናቸው። ቶማስ ፓርቴ ለአርሰናል ቅድሚያ ይሰጣል የሚለው መረጃ ግን እንደተጠበቀ ሆኖ ማለት ነው። ነገር ግን አርሰናል ጋር ድርድር እስካሁን አለመደረጉን ተከትሎ የመልቀቅ ዕድሉ ሰፊ መሆኑን ተከትሎ የሳውዲ ክለቦችና የቀድሞ ክለቡ አትሌቲኮ ማድሪድ በዋነኝነት ተጫዋቹን ለማስፈረም ፍላጎት አላቸው። ወጣቱ ግብ ጠባቂ አሌክስ ሮጀርስ እስከ 2026 የሚያቆይ አዲስ ኮንትራት ከአርሰናል ጋር ተፈራርመዋል። የ19 ዓመቱ ግብ ጠባቂ ባለፈው ክረምት የመጀመሪያ ፕሮፌሽናል ውል የተፈራረመ ሲሆን አሁን ደግሞ አዲሱን ለመፈረም ከስምምነት መድረሱ ተረጋግጧል። የአርሰናል የወደፊት ቁጥር 1 ግብ ጠባቂ ይሆናል ተብሎ የታመነበት ታዳጊ ተጫዋች በአርሰናል እስከ 26 የሚያቆየውን አዲስ ኮንትራት ፈርመዋል። ዝግጁነት የሚመጣው ከልጅነቴ ጀምሮም ነው ብለዋል ማይል ሉዊስ ስኬሊ በራስ መተማመኑን በተመለከተ ማለት ነው። ከወጣትነቴም ከልጅነቴም ጀምሮ እናቴ የቃለ መጠይቅ ስለንቦና እንዲኖረኝ ነገሮችን ማድረግ አቅም እንዲኖረኝ የማመስገንና በመጨረሻም ምርጥ መሆን እንደምችል የማመን ጥሩ ስለንቦና እንዲይዝ አድርጋኛለች። እናም በራስ መተማመኔ ከልጅነቴ ጀምሮ የነበረ ምክንያቱም እናቴ ናት ሲል ተደምጧል። እግር ኳስን ለመማር ሌሎች ተጫዋቾችን እመለከታለሁ ያለው የቼልሲው ኤንዞ ፈርናንዴዝ ዴክላን ራይስ አንደኛው ከመመለከተው ተጫዋች ነው ብሏል። አርጀንቲናዊ ቼልሲ የመሃል ሜዳ ተጫዋች የሆነው ኤንዞ ፈርናንዴዝ ከሌሎች ተጫዋች ለመማር ሁሌም ዝግጁ ነኝ። ከመመለከታቸውም ተጫዋቾች አንደኛው ዴክላን ራይስ ነው። እኔ ከሌሎች ተጫዋቾች ብዙ ነገር ለመማርም ዝግጁ ነኝ ሲል ተደምጧል። በአርሰናል በኩል የዘንድሮ ክስተት በሆነው ቡድን ውስጥ የዴክላን ራይስ ሚና ዘንድሮ ፍጹም የተለየ ነው። ምናልባት ብዙዎች የሪያል ማድሪድ ጨዋታ ላይ እነኛን ሁለት ቅጣት ምቶች ስላስቆጠረ በትልቁ እንዲያነሱትና እንዲመለከቱት ምክንያት ሆነ እንጂ ከዛ ውጪ አብዛኛው ቁጥሮቹ የሚያመለክቱት ዘንድሮ በአርሰናል ቤት ወሳኝ ከሚባሉ ተጫዋቾች ውስጥ አንደኛውም ጭምር እንደሆነ ነው። ቃል ስፖርት ዩቲዩብ ቻናላችን ለዚህ ሰዓት አሰናድተን ያቀረብንላችሁ ስፖርታዊ ጥንቅራችን ይህን ይመስል ነበረ። ከኛ ጋር ስለነበራችሁ በእውነት ከልብ እናመሰግናለን። ለሰጣችሁን ሐሳብ አስተያየትም ከወዲሁ ማመስገን እንፈልጋለን። በቀጣይ የስፖርት የመረጃ ክፍለ ጊዜ እስክንገናኝ አሁኑን እዚህ ጋር በቃን። ሰናይ ጊዜ